ከ6 ወር ጀምሮ ላሉ ልጆች ጥሩ አማራጭ የሚሆንና እጅግ ጤናማ የሆነ 3 ምግቦችን ይዤ ቀርቤያለሁ። እነዚህ ምግቦች በሾርባ መልክ የተዘጋጁ ሲሆኑ ለቁርስ፣ ለምሳና ለራት ልትሰጣቸው ትችላላችሁ። ሰላም ውድ የባራኪ ዩቲዩብ ቻናል ተከታዮች እንዴት ናችሁ? እነዚህ ሾርባዎች ቤታችን በቀላሉ ልናገኛቸው የምንችላቸው ናቸው። ለቁርስ የቄስር ሾርባ፣ የቄስርና የድንች ሾርባ ልጆች ጤናማ ጸጉር እንዲኖራቸውና ለአይምሮ እድገት ክብደትን ለመጨመር እንዲሁም የበሽታ መከላከል አቅምን ለማሳደግ ጠቃሚ የሆነ ምግብ ነው። ለልጆች ለአመጋገብ ቀላል ከመሆኑም በላይ የበሽታ መከላከል አቅማቸውን ያሳድጋል፣ ጥሩ ኢነርጂ እንዲኖራቸውም ያደርጋል። በብርድ ጊዜ ሳል፣ ጉንፋን ወይም አያድርገውና ሌላ ህመም ከገጠማቸው ይህ ወፈር ያለ ሾርባ ፍቱን መድኃኒት ነው። ይህንን ሾርባ ለማዘጋጀት ነጭ ሽንኩርት፣ ቄስር፣ ድንችና ኦሊቭ ኦይል ተጠቅሜያለሁ። በመጀመሪያ ቄስሩን እንልጥና ከትፈን እንቀቅለዋለን። ቄስር ቫይታሚን ኤ፣ ቫይታሚን ቢ፣ ቫይታሚን ሲ፣ ቫይታሚን ኬ እና ያለው ይህ ደግሞ አንደኛ የበሽታ መከላከል አቅማቸውን ለማሳደግ ጤናማ እይታ፣ ጤናማ ቆዳና ጠንካራ አጥንት እንዲኖራቸው ያደርጋል። ስለዚህ በሳምንት ከሚመገቡት ምግቦች ውስጥ ብናካትትላቸው እነዚህ ጥቅሞች ያገኛሉ። ብዙ መብሰል የለበትም። ድጋሚ ስለምናበስለው ለመፈጨት ቀላል እንዲሆንልን ነው። ቄስሩ ትንሽ እስኪበስል ድረስ ድንቹን ልጠን ከትፈን እናዘጋጃለን። ድንች ምርጥ የካርቦሃይድሬት መገኛ ነው። ይህ ደግሞ በፈጣን እድገት ላይ ለሚገኘው ለልጆች ሰውነት በጣም ጠቃሚ ነው። በተጨማሪም የልጆችን ክብደት እንዲጨምር ያደርጋል። በውስጡ ቫይታሚን B6 እና ሲ አለው፣ እንዲሁም ፖታሺየም ይገኝበታል። እነዚህ ንጥረ ነገሮች የበሽታ መከላከል አቅምን ለማሳደግ ለጤናማ መገጣጠሚያና ለቆዳ በተጨማሪም ቁስል እንዳይጠናባቸውም ያደርጋል። እየበሰለ ያለው ቄስር ላይ ድንቹን እንጨምራለን። ሌላው የአይምሮ እድገትን ለመደገፍ እና ጤናማ የጸጉር እድገት እንዲኖራቸው ያደርጋል። ትንሽ ከበሰለ በኋላ እስኪበርድልን እንተወዋለን። ከዛም ሁለቱን አብረን እንፈጨዋለን። መልሰን ወደ ድስቱ ከገለበጥን በኋላ ድስቱ እንዳይዝብን እያማሰልን በደንብ አድርገን እናበስለዋለን። ሾርባ ስሰራ ጨው አልጠቀምም፣ ምክንያቱም ቄስሩ የራሱ ጣዕም ስላለው በቂ ነው። ትንሽ ነጭ ሽንኩርት እንጨምራለን። ነጭ ሽንኩርት ለልጆች ብዙ ጥቅም አለው። ነገር ግን ከ1 አመት በታች ላሉ ልጆች እንድንጠቀም አይመከርም፣ ምክንያቱም ጠንካራ ያለ ቴስት ስላለው ይከብዳቸዋል። ከዛም ኦሊቭ ኦይል ወይም ደግሞ የምንጠቀመውን ዘይት በጣም በትንሹ እንጨምራለን። ትንሽ ከበሰለ በኋላ እስኪበርድልን እናስቀምጠዋለን። ከበረደ በኋላ በዚህ መልኩ ለልጆቻችን ማቅረብ እንችላለን። ለምሳ የአጃ የስኳር ድንችና የካሮት ሾርባ። ይህንን ሾርባ ለማዘጋጀት ነጭ ሽንኩርት፣ እርድ፣ ኦሊቭ ኦይል፣ አጃ፣ ስኳር ድንችና ካሮት ተጠቅሜያለሁ። ከዚህ በፊት ግን በአጭሩ ጥቅሙን እናያለን። የአጃ የካሮትና የስኳር ድንች ንጥረ ነገሮች ለህፃናት የበሽታ መከላከል አቅም እንዲጨምርና ጠንካራ እንዲሆኑ እንዲሁም ደግሞ በጤናማ መልኩ ክብደታቸው እንዲጨምርና ለእድገታቸውም ጠቃሚ ምግብ ነው። ሌላው ምግቡ ለመፈጨት ቀላል በመሆኑ ለልጆች ምቹ ነው።
ስኳር ድንች ለህፃናት በጣም አስፈላጊ ከሚባሉ ምግቦች አንዱ ነው። ለልጆች እድገት በጣም ጠቃሚ ነው። ቫይታሚን ኤ፣ ቫይታሚን ሲ እና ቢ ኮምፕሌክስ አለው። ይህ ደግሞ ለልጆች ሁለንተናዊ እድገት በጣም ጠቃሚ ነው። ሌላው በውስጥ ያለው ከፍተኛ ጤናማ ፋይበር ህፃናት ሆዳቸው እንዳይደርቅና ጤናማ እንዲሆኑ ይጠቅማል። ካሮት ደግሞ በሂደት ወደ ቫይታሚን ኤ የሚቀየር ቢታ ካሮቲን የተባለ ንጥረ ነገር አለው። ይህ ንጥረ ነገር ለልጆች ጤና በጣም ጠቃሚ ነው። ጤናማ እይታ እንዲኖራቸውና የበሽታ መከላከል ኃይላቸው እንዲያድግ ይረዳል። እንደ ስኳር ድንች ሁሉ በውስጥ ያለው ፋይበር ለልጆች የሆድ ጤና ወሳኝ ነው። አጃን ደግሞ ስንመለከት በውስጡ ፋይበር፣ አይረን እና ማግኒዚየም አለው። ይህ ደግሞ ለሁለንተናዊ ጤናቸው በጣም ጠቃሚ ነው። በተጨማሪም በአጃ ውስጥ ያለው ካርቦሃይድሬት ደግሞ ልጆች ኢነርጂ እንዲኖራቸው ያደርጋል። በተጨማሪም ልጆቻችሁ ክብደታቸው እንዲጨምር ከፈለጋችሁ አጃ ተመራጭ ምግብ ነው። ስለዚህ እነዚህ 3 ምግቦች አንድ ላይ በማድረግ የምናዘጋጀው ሾርባ ልጆቻችንን የበሽታ መከላከል አቅም፣ አጠቃላይ ጤንነት፣ ለአይን ጤንነት፣ ክብደታቸውን እንዲጨምሩም ይጠቅማል። በቅድሚያ አጃውን በደንብ ማጠብ ይኖርብናል። ከዛ አጃውን ቅድሚያ እንጥደዋለን። በቂ ውሃ ከጨመርን በኋላ እስኪበስል እንተወዋለን። ምክንያቱም አጃ ለመብሰል ከ30 እስከ 45 ደቂቃ ሊወስድበት ይችላል። ሲበስል ከትፈን ያዘጋጀነውን ካሮት ጨምረን እንቀላቅለዋለን። ትንሽ እርድ እንጨምርና ትንሽ ኦሊቭ ኦይል እንጨምርና አሁንም እንከድንና እናበስለዋለን። እርድን ከ6 ወር ጀምሮ ያሉ ልጆች መጠቀም ይችላሉ። ለልጆች ለሆድ ጤና ይጠቅማል፣ እንዲሁም ለበሽታ መከላከል ኃይልም ይጠቅማል። ከዛም በዚህ መልኩ ያዘጋጀነው ስኳር ድንች እንጨምራለን። ስኳር ድንቹ ሲበስል ከትፈን ያዘጋጀነውን በጣም ትንሽ ነጭ ሽንኩርት እንጨምራለን። ከ1 ዓመት በታች ለሆኑ ልጆች ግን ነጭ ሽንኩርት ጠንከር ያለ ቴስት ስላለው ባንጠቀም ይመከራል። ከዛ በዚህ መልኩ ያዘጋጀነውን ሾርባ እስኪበርድ እናስቀምጠዋለን። እኔ ይሄን ሾርባ ሳዘጋጅ ጨው አልጠቀምም፣ ምክንያቱም ካሮቱም ስኳር ድንቹ የራሱ የሆነ ጣዕም ስላለው በቂ ስለሆነ ጨው ባንጠቀም ይመከራል። ሲበርድልን በዚህ መልኩ መመገብ እንችላለን። ለእራት የቲማቲም ሾርባ። አሁን ላለው ክረምት ብርድና ቅዝቃዜ የቲማቲም ሾርባ ሁነኛ መፍትሄ ነው። በተለይ ነጭ ሽንኩርትና ዝንጅብል ብንጨምርበት ባክቴሪያና ቫይረስን የመከላከል ኃይል ስላላቸው ልጆቻችን በፍጥነት ከጉንፋንና ሳል ያሳርፋቸዋል። ጉንፋንና ሳል ላስቸገራቸው ልጆች ይህ ሾርባ ጥሩ ተፈጥሯዊ መድኃኒት ነው። ሌሎች ልጆችም ቢጠጡት የበሽታ የመከላከል ኃይል ለማሳደግ ቆንጆ አማራጭ ነው። ይህን ሾርባ ለማዘጋጀት ቲማቲም፣ ትንሽ ዝንጅብል፣ ትንሽ ነጭ ሽንኩርት፣ ኦሊቭ ኦይል እና በመጨረሻ ላይም ቅቤ ተጠቅሜያለሁ። ከአሰራሩ በፊት ስለ ጥቅሙ እናንሳ። ቲማቲም ቫይታሚን ሲ፣ ቫይታሚን ኤ እና የተለያዩ ሚነራሎች አሉት። ቲማቲም በቫይታሚን ሲ የበለጸገ ምግብ ነው። ይህ መሆኑ ደግሞ በሽታ የመከላከል አቅማቸው እንዲያድግ ያደርጋል። ልክ እንደ ፍሩቶች ቲማቲም ውስጥ ያለው ቫይታሚን ኤ ለልጆች የአይን ጤናና ለበሽታ መከላከል ይጠቅማል። በተጨማሪም ለአይምሮ፣ ለአጠቃላይ ጤና የሚጠቅሙ ኮሊን፣ ፎሌት፣ ፎስፈረስ እና ፖታሺየም አለው። ስለዚህ ይህንን ምግብ በሾርባ መልክ ብንሰጣቸው ጉንፋን፣ ሳልና ብርድ እንዳይጠነክርባቸው ያደርጋል። ነጭ ሽንኩርት በባህሪው ጸረ ባክቴሪያና ቫይረስ ስለሆነ ለሳልና ለቅዝቃዜ
እንዲሁም ለጉንፋን በጣም ጠቃሚ ነው። ዝንጅብል ደግሞ እንደ ነጭ ሽንኩርት አይነት ጥቅም አለው። ቲማቲምን በመናዘጋጅበት ጊዜ ከቀቀልን በኋላ ቆዳውን ማንሳት እንችላለን። እኔ ግን ቆዳውም ጥቅም ስላለው አንድ ላይ ቀቅዬ በደንብ አድርጌ ፈጨዋለሁ። አሁን ወደ አሰራሩ እንሄዳለን። ልጆቻችንን ፈጣሪ ይጠብቅልን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ማድረግ እንዳትረሱ።